ሄሉሻዬና ያብ ስታምሩ፣ ያብማ የፍቅር እንቅልፍን የተኛው የእውነት የፍቅር እንቅልፍን የተኛው ሄሉ እግር ላይ ተደላድሏል፣ ተመችቶታል ማለት ይቻላል ማለት ነው። ትናንትና ግን ያው ሁላችንም በጉጉት ቪዲዮቸውን ስንጠብቅ ነበረ። ትናንት ግን አልመጡም። ይመጣሉ፣ ዛሬ ይመጣሉ፣ በትልቁ በሰፊው በሄሉ ቤት ይመጣሉ ብለን እንግዲህ ተስፋ እናደርጋለን። ቅመሞች የእውነት ትናንትና እውነት ለመናገር እኔ ራሱ በጣም እየጠበቅኳቸው ነበረ፣ ይመጣሉ ብዬ አስቤ ነበረ። በየትኛውም ቤት ሳይመጡ እንግዲህ ሄሉዬም ያብም ሉልም ሳይመጡ እንግዲህ ቀርተዋል፣ አንድ ላይ ተያይዘው ማለት ነው። ነገ ምናልባት ዛሬ ማለት ነው ዛሬ ምናልባት በሰፊው ይመጡልናል ብለን ተስፋ እናደርጋለን። ያው ሁላችንም በጉጉት ነው የምንጠብቀው። በዚህ አጋጣሚ ግን ማለት ነው አንድ ኮሜንት እኔ ቤት በጣም ማይረሳኝና የሄሉ ህመም ምን ያህል እንደሚያማችሁ በጣም ነው የገረመኝ። የማረሳው ኮሜንት ይህንን ያነሳውበት ምክንያት ምንድን ነው? በልዩ ማስመሰል ውስጥ እኔ የእውነት ልዩ ያብንና ሄሉዬን በቃ አንድ እንዲሆኑ አሁን ያለችበት ሁኔታ ሳይሆን አንድ እንዲሆኑ ስትጥር በዛን ሳሳያት እውነትም ለሚወዱ ሰው ፍቅር ማለት ይሄ ነው። እውነት ትለያለች፣ ልዩ ቅመም ነች ስል እንዴ ምትክዬ ልዩ ነው ቅመም ያልሻት። እኛ እኮ ብንረሳ ሄሉዬን በጥፊ መታቻትን አንረሳም ብላችሁ ከሄሉ በላይ የሄሉ ህመም እውነት ሲያማችሁ ሳይ በጣም ነው ያደነኳችሁ፣ በጣም ነው የገረማችሁኝ። ሁሌ እምላለሁ የሄሉ ወዳጆች አክብራችሁ እሷን ቪዲዮ በለቀቀች ሰዓት የምታዩት የምትወዷት እህቶቿ፣ ወንድሞቿ በሙሉ ማለት ነው። በተለይ በብዛት በውጭ ሀገር የምትኖሩ እኔ ትለያላችሁ አልኩት በምክንያት ነው። የእሷን ህመም የዛን ሰዓት እሷውን ረስተዋለች ሄሉ ምናልባት ነው ያልኩት። እናንተ ግን ህመሟ ያቺ ጥፊ እንዴት እንዳመመቻችሁና እንዴት እንደቆረቆረቻችሁና ለእኔ ያንን ኮሜንት የጻፍሽልኝ እህቴ በጣም ነው የገረምሽኝ። የእውነት ለሄሉ ምን አይነት ቦታ እንዳለሽ፣ ምን አይነት ፍቅር እንዳለሽ፣ የእህትነት ፍቅር ምን አይነት መውደድ እንዳለሽ ነው በዛ ኮሜንት ያየሁትና አለመርሳትሽ እንዴት ምትክዬ የኔ ቅመማልሽ ልዩ። እኛ እኮ ያችን በጥፍ የመታቻትን ቀን እኔ በተለይ አረሳማልሽና ገረመኝ። የእውነት ገረምሽኝ እና ምን ያህል ሄሉን እንደምትወዷት እንደምታከብሯት፣ ስትሳሳትም ደግሞ ሄሉዬ ተይ ይሄ ልክ አይደለም ተሳስተሻል ስለምትወዷትም አንዳንዴ የሆነች መስመር ሳት ስትል እሷን ለመመለስ ስትናደዱ ያለውና ምን ያህል እንደምትወዷት ነው የገረመኝ። የእውነቴን ነው ብላችሁና እናንተን ላለማመስገን ይከብዳል። የሄሉ ቤተሰቦች እኔ በብዙ ሰው ዩቱብ በብዙ ሰው ቪዲዮ ሰራለሁ ግን የእውነት እንደ ሄሉ ቤተሰቦች ለየት ያሉ ወዳጆች የእውነት አላየውም። የእውነት በቃ ክበሩ። የእውነት እግዚአብሔር ያክብራችሁ። መውደድ ማለት እንደዚህ ነው። ሄሉ ስታጠፋ ሄሉ መሸሽ አይደለም። ሄሉዬ አጥፍተሻል፣ ለምን አጠፋሽ፣ ይሄ ልክ አይደለም ብሎ የሚመልስ ሰው ነው ወዳጅ ማለትና የእናንተ መውደድ ለዚህ ድረስ ነው። ሄሉዬ በነገራችን ላይ አድናቂዎቿ ቅመሞች ከአውሮፓ ከአሜሪካ በጣም ነው ብዙ አድናቂ ያላት። የእውነት በቃ ከላይ ነው ይታደሉታል እንጂ አይታገሉትም ይባላል አደለ? ከላይ ነው የተሰጣት። በቃ አንዳንዴ እግዚአብሔር የሰው ፍቅር ይስጣችሁ፣ የእውነት የሰው መውደድ ይስጣችሁ። ሀብታችሁ የሰው ፍቅር ነው፣ ሀብታችሁ የሰው መውደድ ነው። እና የሰው መውደድ የሌለው ሰው ከባድ ነው። እና ሄሉዬ ደግሞ ያው እንዳልኩት ይታደሉታል እንጂ አይታገሉትም የምትባል አይነት ምርጥ እንቁ ሴት ናት። የእውነቴን ነው ብላችሁ በየቦታው በጣም ነው የሚወዷት። ስትታመም፣ ስታለቅ፣ ስትጎዳ አብረው የሷን ህመም ራሳቸው ጋር አርገው በእሷ ቦታ ሆነው የሚታመሙ እህቶች ወንድሞች አሏትና ሄሉሻዬ አድናቂሽ ነኝ። የእውነት እንደዚህ አይነት ምርጥ ቤተሰብ አፍርተሻልና ሊመሰገኑም ይገባል። ሊመሰገኑም ይገባል። አንዳንዴ ትልልቅ ፌመስ ዩቱቦች በጣም የሚረሱት ችግር ምንድን ነው ብትሉ፣ በጣም የሚወዷቸውን ቤተሰቦቻቸውን እነሱ ሲታመሙ አብረው ሲታመሙ የነበሩ ቤተሰቦቻቸውን የሆነ ደረጃ ላይ ሲደርሱ ይረሷቸዋል። የእውነቴን ነው ምላችሁ። መቼም እኮ ሊረሱ የማይችሉ ናቸው። በተለይ በውጭ ሀገር የሚኖሩ ልጆች የእውነቴን ነው ምላችሁ ሲታመሙ እኮ አብሯቸው የሚታመሙ እኮ ናቸውና አንዳንድ ፌመሶች ያው አብረው ሲታመሙ የነበሩትን ወንድም እህቶቻቸውን ይረሳሉ፣ የሆነ ደረጃ ላይ ከፍ ሲሉ ማለት ነውና መረሳት የለባቸው። የእውነት ሁሌም ቢደነቁ ሁሌ ቢመሰገኑ እንዴት ደስ ይላል። እግዚአብሔርን ነው ምላችሁና እናንተና ለማድነቅ የእውነት ንፉግነት ነው። የሄሉዬ አድናቂ ወዳጆች ኑሩልን 9 ዓመት። ዛሬ ግን እርግጠኛ ነኝ ሄሉንና ያብን
ያው ያች ሞጥ ሟጣ ሳትኖር እሷ ካለች ከባድ ነው። ሄሉዬ የዋህ ናት። ሰው ትቀርባለች፣ ሰው ትወዳለች። የሚጎዳትንም ለይታ አታውቅምና ይመጣሉ።